አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ባላችሁበት ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ ማለት ነው። ቪዲዮን በደንብ ሲሙልኝ በደንብ ይውልኝና ለሮዛ ደርሶልኝ ዛሬ በትልቅ እንግዳ መጥቻለሁ ማለት ነው። በቤቴ ባልተለመደ እንግዳ መጥቻለሁ ግን እኔ ቤተሰብ አርጊያት አለው ቪዲዮ እስከ መጨረሻ እዩልኝ ስለምትል ወላሂ እስከ መጨረሻ ነው የሚሰማው ማለት ነው። የሚገርማችሁ ነገር ቢኖር ከዛ ስለምወድሽ ነው፣ ስለሚያከብርሽ ነው፣ እንደራሴ ስለሚያይሽ ነው። ዛሬ አንቺን ፎቶ ለጥፌ የመጣሁት ፎቶሽን ስለለጠፍኩ ይቅርታ። ሚዲያ ደግሞ አንዴ ከወጣ ፎታችን ተለጠፋ፣ ልብሳችን ተለጠፋ፣ አይ ዶንት ኬር ወተናል አንዴ። ሱብሃንአላህ። እንግዲህ ለሮዛ ምንድን ነው የምታደርሱልኝ? ሮዛ በስደት እንደኛ የመዳም ቅመም ነበረች። በቅርብ ገብታ ይሄንን ስራ እየሰራች ነው። ለኛ ባይፈቀድም የሰራችው ትገኛለች። እንግዲህ አላህ እንግዲህ ይቅር ይበለን፣ አላህ ገፉር ረሂም ይበለን ማለት ነው። እንግዲህ የሰራች ትገኛለች። እንግዲህ እህቴ ሆይ በሉልኝ፣ ሽርሽር ላይክ አድርጉና አድርሱልኝ ማለት ነው። ይሄንን ስራ እየሰራች ብትገኝም አሁን ደግሞ ከባለቤቷ ጋር የተጣሉ ይገኛሉ ማለት ነው። ይሄንን ነገር እኔ ባየሁት ነገር መልስ ሊሰጣት ነው ለሳ። ምናልባት ሰው የሚላችሁ ነገር ቆሙ ብላችሁ ካዳመጣችሁ በዛ ሰው ትምህርት ልትወስዱ ትችላላችሁ። ትምህርት የማይወስድ ሰው አለ በራሱ እኔ ራሴ አቃለው የሚልም ሰው አለ፣ የማይሰማ ሰው ማለት ነው። በዛ ሰው አትሆኝም ብዬ ተስፋ አደርጋለሁ እህቴ ሮዛ ማለት ነው። እንግዲህ አንቺ በቅርቡ ይሄንን ቻና ጀምረሻል። ቻናው እውነት የሚያስተዳድራችሁ ከሆነ እውነት ወጫችሁ የሚሸፍንላችሁ ከሆነ ባለቤትሽን የበላይ አድርገሽ አቅርቢው፣ የበታች ሳይሆን። እውነት እኔ ለሮዛ ብዬ ነው። መቼም ወንዶች አይጎዱም፣ ሴት ትጎዳ እንጂ። ሴት አልጎዳም፣ ሰርቼ አድራለሁ፣ ሌላ ባላ አገባለሁ ብትልም ትጎዳለች። ስለዚህ ለሮዛ ብዬ ነው፣ ለተውፊቅ አላልኩ። ስለዚህ የእውነት ገቢ ካለው እሱን የበላይ አድርገሽ አስቀምጪው፣ አስለምጂው። እንደዚህ አርግ፣ እንደዚህ ሊቭ የምትገቡ ከሆነ እንደዚህ ግባ፣ እንደዚህ አድርግ፣ እንደዚህ አድርግ ብለሽ ከቪዲዮ ጀርባ ሁሉ ነገር አስለምጂው ማለት ነው። የእውነት ገቢ ካለው እሱ የሚደክመው የሚዞረው ሌላ ስራ የሚሰራው ይተውና አብራችሁ ስሩ። ግን እሱን ግንባር ላይ አስገቢው። ለምን ሴት ልጅ የበላይ ስትሆን ምንም በረካ የለም። ሴት ልጅ ራሳን ከፍ ካረገች እሱን ዝቅ ካረገች መቼም በትዳር ስኬታማ አትሆንም። ሴት ልጅ አንገቷን ስትደፋ፣ ሴት ልጅ ለባሏ ስትታዘዝ፣ ሴት ልጅ ጎንበስ ስትል፣ ሴት ልጅ ባለቤቷን ስታከብር ብቻ ነው ስኬታማ የምትሆነው ማለት ነው። እንደኔ ራሴን ወክዬ ነው የምናገረው። ሌሎቹ ሌላ ሰዎች ሌላ ሴቶች ላይሰሙት ይችላሉ ማለት ነው። የኔን ሀሳብ አይሆኑም ሊሉ ይችላሉ። ይሆናል፣ በትክክል ይሆናል። እስቲ በሀም ገም ያላችሁ ሴቶች ማለት ነው፣ እስቲ ባለቤታችሁን ከፍ ባለ ቦታ አስቀምጡና እናንተ ዝቅ ባለ ቦታ ተቀመጡ ማለት ነው። እንደዛ ተቀምጣችሁ ለባለቤታችሁ አሳዩት። እርግጠኛ ነኝ ያ ባል ይስተካከላል ማለት ነው። አሁን ትላንት ቶፊቅ በግድና እንደ ሴት አድርጋና እንዲህ በና እንዲህ በይና እንደዚህ ነው ያለችው ቶፊቅ አሁን በጣም ኦቨር ተናዶ ቪዲዮ እንዳሰራ እያደረጋት ይገኛል ማለት ነው። በንግግሯም በሱም ሀረካት ማለት ነው። ቪዲዮ ሲሰራ ሁሉ ብድግ ብሎ ከቦታው ይነሳል።
ብዙ ነገር እያደረገ አይተናል ማለት ነው። ስለዚህ ይህንን የሚሆኑበት ምክንያት ቪዲዮ አይሰራም ካለሽ አንተ ስራ ከሌላ ስራ እኮ ይሻላል፣ እኛ ከፍ ያለ ደረጃ እንደርሳለን። አንተ ስራ እሱን በቃ አንቺ ከዛ ጋር ከዛ መድረክ ብታግዢው እውቀት ብትበልጪው ከዛ መድረክ ግንባር ላይ አስገቢው። እሱን በቃ እንዲነቃ አርጊው። መቼም ሴት ልጅ ብልህ ናት። ማይስተካከልላት ነገር የለም። ከሞያ ጀምሮ በንግግርም በምንም ማታስተካከል ነገር አለ ብዬ አላስብም፣ ሴት ልጅ ማለት ነው። ሴቶች እኛ በትዳራችን ዝቅ ካን ስኬታማ እንሆናለን ኢንሻአላህ። አሁን ልጆቹ አይን ያልከፈቱ 2 ልጆች አሉሽ፣ አላህ ያሳድግልሽ፣ ብዙ ምስጥሽ፣ ደግሞም ደጋግሞም ወንዶችም ሴቶችም አደባልቆ ይስጥሽ ማለት ነው። እቺ ሴት ራሱ አሁን ትንሽ ነፍሱ ከትንሿ ትንሽ ትበልጣለች፣ ትሰማሻለች ማለት ነው። አባታን ስትነኪባት አትወድም ማለት ነው። ነገ ቀን ተይድ ትለሻለች፣ አፍሽን ትይዘሻለች፣ አታውሪ ስለሱ ትለሻለች። ዛሬ እንደ ቀልድ ጀመርሽው ብዙ ጠቦታ ትደርሻለች። ለምን ወንድ ነው እሱ አይተውም። ደግሞ እንደሱ ያሉ ወንዶች ማለት ነው ለዱላ ራሱ ወደ ኋላ አይሉ፣ የደደብነት ምት ነው የሚመቱት ማለት ነው። ስለዚህ ምንድነው መልእክቴ? አደብ አርጊ፣ ሙአደብ አርጊ፣ እሱን ፊት ለፊት አርጊው። ለምን ሰራሽ አይደለም ስሪ፣ እኛም እየሰራን ነው። ግን እሱን ለማስተማር ሞክሪ። ኢቤት ውስጥ ሚዲያ ላይ ሳይሆን ኢቤት ውስጥ ሁሉ ነገር አስተምሪ። ይቀርጻል፣ ልጅ ነው፣ ሴፍ አረጋል፣ በጭንቅላቱ ይማራል። አስተምሪውና ግንባር ላይ ሆኖ አንቺ ከጎኑ ሆነሽ ሁሉ ነገር ከጎኑ አግዘሽው እሱ እንዲሰራ አድርጊ። እንደዛ ካላረግሽ ብዙ ነገር ይበላሽብሻል ማለት ነው። ባይዘው ሴት ልጅ በመጀመሪያ ቤት ካልተስተካከለላት አገባለው እኔ ልጅ ነኝ ገና ነኝ የተሻለ አገባለው ምትለው በመጀመሪያ ቤት ያልተስተካከለላት ሴት ልጅ ምናልባት ተበድላ ከሆነ የመጀመሪያ በኋላ በድላት ከሆነ አላህ ሱብሃነሁ ወተዓላ ይኪሳታል፣ ጥሩ ትዳር ይሰጣታል ማለት ነው። ግን ብዙዎች የመጀመሪያ ቤት ረግጦ ከወጡ አይሳካላቸው። እኔ ደግሞ በምንድነው ማምነው? በመጀመሪያ ባል አምናለሁ። ለማንኛውም ሴት ይመኛለሁ። እኔ ሌላ ባል ፈትቼ ሌላ ቀይሬ አይቼው አይደለም፣ ዝም ብዬ በቃ የኔ ስታይል ነው ይሄ፣ የኔ ንግግር ነው፣ የኔ አስተሳሰብ ነው። የመጀመሪያ ባል የመሰለ ነገር የለም። ባላችሁን ከፍ ባለ ቦታ አሁኑ ዛሬም ነገም አስቀምጡት፣ ከፍ አለ ክብር ስጡት። ለእናንተ ለሴት ልጅ ባሏ ትልቅ ሰው ነው። አላህ ሱብሃነሁ ወተዓላ ትልቁም አድርጎ ፈጥሮታል። ወንድና ሴት የተለየበት ምክንያት ምንድን ነው? ተው ሴቶች አገናዝበን እኔና ባሎቻችን ከፍ እናደርጋቸው፣ ለባሎቻችን ቦታ እንልቀቅላቸው። አሁን ብዙ ሴት በባል ቦታ የተቀመጠች ሴት አለች፣ እንደ ባል ሆና ምትመራ ማለት ነው። ይሄ ደግሞ ባሎች የቆሰሉም ዝም ይላሉ፣ ያወቁም ጸጥ ይላሉ። ለምን? እሷ ቦታ ይዛለቻ፣ ወይም ልጆቼ በትናለው ትዳርን ከሚበትን ብሎ ጸጥ ብሎ የሚኖሩ ባሎች አሉ። ይሄ ደግሞ ተውፊቅ ጸጥ ማለት አልፈለግም። ባያወራሉ እሱ ውስጡ አዋቂ ነው፣ ያውቃል። አያቅም አይደለም ተውፊቅ ያውቃል። ግን ለምትናገረው ነገር ሁሉ ተቃራኒ ይዘዋል። ግን መልስ መስጣት አልፈለግም። አንዳንድ ጣል አርግን እንጂ መልስ መስጣት አልፈለግም። ሮዛ የእናቴ ልጅ ልጆችሽን በስራ ይደግልኝ፣ ላሳድጋቸው፣ ስራዬ ይቀጥል ምትይ ከሆነ ባለቤትሽ በአንቺ ቦታ ይቀመጥ፣ አንቺ በባለቤትሽ ቦታ ተቀመጪ ማለት ነው። እሺ
ባል ሆኖ እንዲገኝልሽ ከፈለግሽ አስተምሪውና ከፍ አርጊው። ለሴቶች ባል ዝቅ ስታረጉ ባል ሁሉ ነገር ነው፣ ወንድም ነው፣ አባት ነው። ለምን በባልነቱ ብቻ በድህነቱ ብቻ ለምንድን ነው የሚማዘነው ባል? እዚህ ብዙ ነገር ነበረን። ጨርሻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።